ኢትዮጵያ ዲጂታል ሶሳይቲ ትሆናለች። ኢትዮጵያ ዲጂታል ሶሳይቲ የምትሆንበት ጊዜ በሳይንስ በቴክኖሎጂ በጣም በተራቀቀ መንገድ ስራዋን የምትሰራበት ወደዛ የምትገባበት ዓመት ነው ማለት ነው። ያ ምንድነው? ቤተክርስቲያን እንዴት ነው የምትሰማው? ይሄን ቤተክርስቲያን ደግሞ ይሄ ከዲጂታል ሶሳይቲ ወደ ኋላ መቅረት የለባትም። ስለዚህ ወደ ትምህርት ቤት እንድትገባ ነው? ሄዳ ሳይንስ እንድታጠና ነው? አይደለም። ወንጌል በአፏ ወንጌል እንዲሆን፣ ወንጌል በእጇ ወንጌል እንዲሆን፣ በሕይወቷ ወንጌል እንዲሆን፣ በምስክርነቷ ወንጌል እንዲሆን፣ በጉባኤያ ወንጌል እንዲሆን፣ ጌታ ኢየሱስ የሚያስከብር ወንጌል በዘመናችን እንዲሰበክ የቀልድ እንዳይሆን። በአሁኑ ጊዜ ቅዱሳን አገልጋዮች ራሳቸው የተጠመዱበት የቆሰሉበት የሚያወሩት ሁሉ በጣም እጅግ መራራ ነው። ይሄ ወንጌል ነው። ከዛ ወንጌል መውጣት አለብን። ወንጌላችን ከዛ የሚያልፍ ከዓለም አካባቢ ከዓለም ህብረተሰብ ከወሬ ከፖለቲከኞች ከዚህ አናውቃለን ከሚሉ ሰዎች የሚያልፍና ሰዎችን ካሉበት ጨለማ ፈንቅሎ የሚያወጣና ወደ ብርሃን የሚያደርሳቸው እያንዳንዱ ኢትዮጵያዊ በበራ አይን በክርስቶስ አይን እንድታያይ የሚያደርግ ወንድሜ እህቴ ብሎ የሚያስተቃቅፍ። አሁን እንደምታውቁት በቃ ይሄ ጎሰኝነቱ ዘረኝነቱ እውነትም ዘረኝነቱ እንኳን አይባልም ይሄ። ምክንያቱም በአንድ ቦታ ነው የተወለድነው፣ መልካችንም አንድ ነው። እንደው እንትንም ግን ይሄ ዘር ደግሞ ያው የሰው ዘር ነው ያለው ሰው ዘር ነው ያለው። አዎ። እና ምንድነው ሬሲዝም? ምንድን ጎሳ ነው? ጎሰኝነት፣ የጎሰኝነት ችግር። አንድ ሰው ጉራጌ ሆኖ በመፈጠሩ ኃጢአት ሰርቶ አማራ በመሆኑ ስህተት አደረገ፣ ኦሮሞ በመሆኑ ይከሰሳል። በጋምቤላ በመፈጠሩ ይሄ ሰው ይናቃል፣ ይከሰሳል። ይሄ እኮ ማስተዋል ከሰው ልጅ ስለተወሰደ ሰይጣን ሰዎችን እንደዚህ ነው እሱ እኮ እንደዚህ ነው ከዛ ጎሳ ነው ከዛ ጎሳ እግዚአብሔር ፈቅዶ ከፈጠረው ሰው ለምንድን ነው ይሄንን ምክንያት አድርጎ የሚጣላበት? ለምንድን ነው የአንድ ሰው ደም የሚፈስበት? የአንድ ሰው ስም የሚነሳበት ምን ምክንያት ኖሮት? እና ስለዚህ አሁን ያ ዘመን አከተመ እና ክርስቶስ ኢየሱስ የሚነግስበት ኢየሱስ የሰበከው ወንጌል የሚሰበክበት ዘመን ነው። እና ይሄ በጎሳ ሆኖ እንትኑ እሱ ከዛ ነው እሷ ከዛ ናት ምናምን የሚባለው ነገር እሱ ከሰመን ነው እሱ ከአማራ ከኦሮሞ ከትግራ ታዲያ ምንድን ነው ያ የሚባልበት ዘመን? እግዚአብሔር ከምድሪቷ ህይወት ከምድሪቷ ታሪክ ከቤተ ክርስቲያን መድረክ ከክርስቲያኖች ጉባኤ ከክርስቲያኖች ዲስካሽን ውይይት ለዘላለም ፈቅሎ እንዲያወጣ ኢየሱስ ክርስቶስ እንዲከብር እና ምድሪቷ እንድትፈወስ ይሄ ቁስል እሾ ብዙ ጊዜ በቃ ያሳክካል፣ እንትን ያደርጋል። ይሄ ይነቀል ነው። አሁን እግዚአብሔር ደግሞ ይነቅለዋል። በጌታ በኢየሱስ ክርስቶስ ስም በምዕራብ ኢትዮጵያ ውስጥ የተተከለ ይሄ ህዝብ ሳይታወቅ ያቀፈው ይሄ ህዝብ ሳይነቃበት የዋጠው ይሄ ህዝብ ሳይተዋወቅ የታሰረበት የተሰበረበት ይሄ በጌታ በኢየሱስ ክርስቶስ ስም የሚነቀልበት የተሰበሩቱ የሚጠገኑበት ግራ የተጋባው ሁሉ መልክ የሚይዝበት ሙቭመንት ነው፣ እንቅስቃሴ ነው። እና ይሄ ለነሱ ብቻ አይደለም፣ ወደ ሌላም እግዚአብሔር ዘመኑ ሲደርስ እንደሚያደርግ ያደርጋል። እንግዲህ መልስ ሰጥቼ እንደሆነ አላ ዛሬ የምንነጋገረው
የ21 ቀን ጾም ጸሎት ከምዕራብ ኢትዮጵያ ለምዕራብ ኢትዮጵያ። ይህንን በደንብ እንግዲህ ሊያስረዱን በተለይ ወንድማችን ቄስ ሳሙኤል ኃይሉ ነገሩን ኮኦርዲኔት እያደረገ ስለሆነ ከዛም ደግሞ ዶክተር እኛም እንደ ሚኒስትሪ አንዳንድ ነገሮችን እያደረግን ነውና በዚህ ላይ እንነጋገራለን። ክብር ለእግዚአብሔር ይሁን። መቼስ በጣም ደስ ይላል እግዚአብሔር ድል ሲሰጥ አለ። በተለይ ደግሞ እንደዚህ ኔሽን ዋይድ የሆነ ድል እና እግዚአብሔር ይመስገን። ከምዕራብ ኢትዮጵያ ለምዕራብ ኢትዮጵያ ይሄንን ርዕስ የሰጠነው ከአዲስ አበባ ሆኖ አይደለም የሚጸልየው ከዛው ሆኖ ነው የሚጸልየውና እግዚአብሔር የተመሰገነ ይሁን። እንግዲህ እስቲ መጀመሪያ እኔ ወደ ጥያቄ ከመግባቴ በፊት እንደው ስለ ምዕራብ ኢትዮጵያ ስለዚህ ስለ ዝግጅቱ ትንሽ ነገር ብትነግረን ቄሳ። እንግዲህ እግዚአብሔር ፈቃድ ቢሆን ጥር 12 እስከ የካቲት 2 በጅማ ከተማ ላይ ጥሩ ርዕስ ነው ያገኘህለት። ከምዕራብ ኢትዮጵያ ለምዕራብ ኢትዮጵያ በቦታው ላይ የሚሆን ጸሎት ነው። እንደውም አንዳንድ ጊዜ ፈረንጆቹ እንደሚሉት ፕሬየር ኦን ዘ ስፖት እንደሚባለው ልክ በቦታው ላይ ሆኖ የመጸለይ ነውና ብዙ ስለ ኢትዮጵያ ከአዲስ አበባ ላይ ሆነን እንጸልያለን። አሁን ግን ቦታው ላይ ችግሩ ያለበት ቦታ ላይ ሆኖ እዛ ያሉትን ሰዎች ለማበርተት እንደ ሆርና እንደ አሮን ቀኝና ግራ እጃቸውን ለመደገፍ ሐዋርያው ጳውሎስ እንደሚናገረው ባንተ ያለውን ጸጋ እጄን በመጫን አነሳሳለሁ እንደሚለው እዛው ቦታ ላይ ያሉትን ማላጆች የቤተክርስቲያን አገልጋዮች በመከራው ውስጥም በችግሩ ውስጥም ሆነው እያገለገሉ ያሉትን ለመደገፍ የሚደረግ ጾም ጸሎት ፕሮግራም ነው። ይሄ ፕሮግራም መነሻው የመጣው በዶክተር ቶሎሳ በኩል ነው እና ይህንን ሀሳብ ሲመጣ ቶሎ ብለን ይህን ለማስተባበር ኤልሻዳይ ቴሌቪዥንም በዚህ በተለይ በቀጥታ ስርጭቱና በአጠቃላይ አገልግሎቱ ወርከር በመሆን እኛም ደግሞ የሚሊኒየም ፕሬየር ቼን ይህን በማስተባበር እና ቦታው ላይ ደጋግሞ ሄዶ በማስተባበር የተጀመረ ፕሮግራም ነው። ስለዚህ እግዚአብሔር ፈቅዶ በመሪዎች ፍቃድ በጅማና በነቀምት በአብያተ ክርስቲያናት መሪዎች ፍቃድ ጥር 12 በጅማ ላይ ጾም ጸሎቱ ይጀመራል። 21 ቀን ይከናወናል። የሚያልቀው የካቲት 2 ነው። በተመሳሳይ በሳምንቱ ጥር 19 ደግሞ ነቀምት ላይ ይጀምራል። እሱ ደግሞ የሚያልቀው የካቲት 9 ነው የሚጠናቀቀው። ስለዚህ በአጠቃላይ 21 ቀን ነው ሁለቱም ቦታ የሚጸልየው። የአንድ ሳምንት ልዩነት ሲጀመር አንድ ሳምንት ዘግይቶ ነቀምት ይጀምራል። ሲያልቅም ደግሞ የመጨረሻ ላይ ነቀምት ላይ ያልቃል እና ይሄ ነው እንግዲህ ዝግጅቱ። ብዙ ሰርተናል እዛ ውስጥ። ዝግጅቱ ምን ይመስላል እስካሁን ያለው? እስካሁን ባለው ዝግጅት መጀመሪያ ያደረገው ይሄ ዶክተር ቶሎሳው ልብ ውስጥ የነበረውን ነገር ወደ 21 ቀን እንዲመጣ ተነጋገርን። እዚሁ እንዳለ ተስማማን። እዚህ የኛ መስማማት ብቻ የሚያመጣው ነገር አልነበረም። እዛ የቤተክርስቲያን ይቀበሉታል የሚለው ነበረ። ስለዚህ መጀመሪያ በጅማና በነቀምት በመጓዝ ከቤተክርስቲያን መሪዎች ጋር ተነጋገርን። ጅማ እንዲሁም በስልክ ስንነጋገር እንደሚሄድም ሲያውቁ ማላጆችን ሰብስበው ነው የጠበቁ እና ስለዚህ ከነሱ ጋር ተነጋግረን በወሰንን በማግስቱ ወደ 250 የሚሆኑ ማላጆች ከጅማ መጥተው 2 ቀን የትምህርት ጊዜ ነበር። እንግዲህ በተፈቀደ በማግስቱ 250 ሰው ማቅረብ ችለዋል። የጅማ አብያተ ክርስቲያናት መሪዎች የአብያተ ክርስቲያናት ካውንስል አለ እዛ የተመሰረተ የካውንስሉ መሪዎች ናቸው ይሄንን የወሰዱት። ወዲያውኑ በማግስቱ 250 የጸሎት ሰዎች 2 ቀን ተነግሯቸው ያውም እናብላላው እስቲ እንዴት እንሁን አላሉም። መሪዎች በወሰኑ በማግስቱ ትምህርት ተጀመረ ማለት ነው። ለሁለተኛ ዙር ትምህርት ቀጠሮ ይዘን ተመለስን። ከዛ ወደ ለቀምትም ሄደን ከለቀምት ከተማና የክልሉ
አብያተ ክርስቲያናት ህብረት እዛ ካውንስል አሁን የተደራጀው እኛ ከጀመርን በኋላ የዛን ጊዜ የነበረው የአብያተ ክርስቲያናት የክልሉ ህብረት የከተማው ህብረት ነበር። እነሱ ቀኝ እጃቸውን ሰጥተው ተቀብለው ሁለቱም ጅማም ለቀምትም ይሄ 21 ቀን ጾም ጸሎት በከተማችን እንዲከናወን በከተማችን ሆኖ ደግሞ ምዕራብ ኢትዮጵያን በሙሉ እንዲያጠቃልል ፈቅደናል የሚል ደብዳቤ ሰጡ። ከዛ እንደገና ሁለተኛ ዙር ጅማ ለለቀምት ደግሞ ሁለተኛ ጊዜ ስንጓዝ ግን እንደዚሁ ማላጆችን አዘጋጅተው ለለቀምት የመጀመሪያ ዙር ለጅማ ግን ሁለተኛ ዙር እነዛው 250 የሚሆኑት በስተው በቁጥር ጨምረው ያንን የሰሙ ስልጠና ተሰጠ። ሁለተኛ ዙር መጀመሪያ ላይ ምልጃን፣ ጸሎትን፣ ጾም ጸሎትን ነበረ። ሁለተኛው ዙር ደግሞ መንፈሳዊ ውጊያን በተመለከተ ስልጠና ሰጠን። ለቀምትም እንደዚሁ በመሄድ የመጀመሪያ ስልጠና ነው። እዛ ያው 4 ቀን ነው የፈጀው ስልጠናው። እንደዚሁ እዛ ደግሞ በቁጥር በጣም ይበዛል። ያው ክርስቲያኖች በጣም ብዙ ያሉበት ከተማ ስለሆነ ብዙ ቤተክርስቲያን ያለበት ስለሆነ በጣም ብዙ ከ300 ሰው በላይ ነው የተገኘው። ስልጠና ሰጥቼ መጥቻለሁ። አሁን የሱ ሁለተኛው ዙር ስልጠና ይሄ ጾም ጸሎት ከመጀመሩ ከጥር 19 በፊት 15፣ 16፣ 17 ስልጠና ይካሄዳል። ከዛ በኋላ ነው 19 ጾም ጸሎቱ የሚጀመረው። ሁለተኛ ዙር እዛ መንፈሳዊ ውጊያ ስልጠና ይሰጣል እና ሁለቱም ተዘጋጅተው እየጠበቁ ነው ያሉት። የቤተክርስቲያን መሪዎች በከፍተኛ እንቅስቃሴ እየጠበቁ ነው ያሉት። ይህን ጾም ጸሎት ይጀምራል ብለው እግዚአብሔር ይመስገን። ምናልባት ወደ ዶክተር ከማለ በፊት ሁለተኛውን ጥያቄ ላንሳና ወደ ዶክተር አልፋለሁ። ዓላማውና የጸሎቱ አቅጣጫ ቲሙ ምንድን ነው? ለምን ነው ይሄ የጸሎት አቅጣጫ ርዕስ ተመረጠ? ያው የተዘጋጃችሁበት ስለሆነ የእግዚአብሔር ሕዝብ እሱን ቢያቅ ይረዳናል። ዶክተር ቶሎሳ እዛ ምድር ላይ ጸሎት እንዲሆን ሲያናግሩን ያው በጋራ አንተም ነበርክ ሲያናግሩን 1 የ2 ቀን የ3 ቀን ጸሎት ፕሮግራም ሳይሆን መሆን ያለበት ቦታው ስር የሰደደ ነገር ያለበት ቦታ ስለሆነ ስር ነቀል የሆነ ጸሎት ያስፈልጋል። ቦታው ላይ ብዙ ደም ሲፈስ ነበር፣ ብዙ ጉስቁልና ነበር፣ ብዙ ሐዘን ነበር። የእናቶች፣ የአባቶች፣ የገበሬዎች ጭንቅ ነበር። በከተማ በመንግስት ስራ ላይ የነበሩ ሰዎች ሁሉ አንድ ቦታ ቁጭ ብለው መስራት ያልቻሉበት ዓመታት ነበሩ ያለፉት ዘመናት እና ስለዚህ ይሄንን ሄደን ነካ አድርገነው የምንመጣው አይደለም የሚሆነው እና በደንብ ሰፊ ጸሎት መደረግ አለበት በሚለው ስምምነት ላይ ደረስን። እኛ ስምምነት ላይ ከደረስን በኋላ ወደ ክልሉ ይዘን የምንሄደው ነገር ሳስብ ውስጤ የመጣው ነገር ምድር ከሾህ ትረፍ የሚል ነገር። ምድር ከሾህ ትረፍ የሚለውን ዓላማ አድርጌ ጽሑፍ አዘጋጀው። ምንድነው እንዲሁ ሲታይ ቃሉ ምድር ከሾህ ትረፍ ሲባል እሾህ ማን ነው? እሾህ ምንድን ነው የሚል ጥያቄ ይፈጥራል። ራሱ ሀሳቡ የምናሳርፈው እሾህ ምንድን ነው የሚለው መተርጎም ነበረበት እና ስለዚህ ሰፋ ያለ ጽሑፍ በዚህ ጉዳይ ላይ እሾህ እንደምታውቁት እግዚአብሔር ፍጥረታትን ሲፈጥር እየፈጠረው አይደለም። እሾህ የመጣበት ምክንያት በአዳምና በሔዋን ኃጢአት ምክንያት ነው። እሾህ ምድር ያበቀለች እና እሾህ ምድር ካበቀለች በኋላ ለሰው ስትራግል ከገጠመው በኋላ ሰው በወዙ መብላት ከጀመረ በኋላ ሰው ለፍቶ እሾህ እየተወጋ በእግሩም ሲራመድ እየተወጋ እጁም ሲሳ እየተወጋ መስራት ከጀመረ በኋላ ነው እንግዲህ አዳምና ሔዋን ተዋውቀው ማለት እነ ቃየልና አቤል የተወለዱት። ምድር እሾህ ካበቀለች በኋላ ምድር ከተረገመች በኋላ እና ያ የመጀመሪያው 2 ወንድማማቾች የተጋደሉት ምድር እሾህ ካበቀለች በኋላ። ስለዚህ ምድራችን ላይ ያለው ችግር የኃጢአት ከእግዚአብሔር ጋር ያለመስማማት። ኢዮብ ሲናገር አሁንስ ከእሱ ጋር ተስማማ፣ ሰላም ይኖር፣ በዚያ በጎነትን ታገኛለህ፣ ካፉ ሕጉን ተቀበል፣ በልብህ ቃሉን አኑር፣ የዛን ጊዜ ብትመክር ይሳካልሃል ይላል። ነገርህ ሁሉ
ምድራችን ላይ ብዙ ነገሮች ያልተከናወኑት ከእግዚአብሔር ጋር ያለው ህብረታችን ስለተበላሸ፣ ያ ህብረት ደግሞ የተበላሸው በኃጢአት ምክንያት ነው። አሁንም በህይወታችን ውስጥ የቀጠለው ነገር ይሄ ነው። አሁን ምድሪቷ ውስጥ ለምን ደም ፈሰሰ ብለው ሰዎች ይላሉ። ለጥያቄው ግን መልስ የላቸው። የጥያቄው መልስ ከእግዚአብሔር ጋር ያለው ህብረታችን ስለተበላሸ፣ በኃጢአታችን ምክንያት፣ በአምልኳችን እያመነዘርን ከአምልኮተ እግዚአብሔር ዞር እያልን። ምዕራብ ኢትዮጵያን ስናይ ኢትዮጵያ ውስጥ ወንጌል መጀመሪያ የሰማ ምድር ምዕራብ ኢትዮጵያ፣ መሬቱ ሳይቀር ሰምቷል። ለዚህም ነው የወርቅ ምድር የሆነው። ለዚህም ነው የቡና መገኛ እንኳን የሆነው ምዕራብ ነው። ከፋ ኮፊ ተብሎ የተጠራው ከምዕራብ በመጣ ነገር ነው። ወርቅ ያለበት ምድር ነው። መሬቱ ራሱ ደግሞ ወርቅ ነው ማለት የሚያመርት ትርፍ አምራች፣ ኢትዮጵያ ውስጥ ትርፍ አምራች ምዕራብና ደቡብ ነው። ሰሜን ትርፍ አምርቶ አያውቅም። የራሱን ህዝብ መግቦ አያውቅም። ምስራቅ ኢትዮጵያ የራሱን ህዝብ መግቦ አያውቅም። ይሄ ምድር አሁን ለምን የደም መሬት ሆነ? የደም መሬት የሆነው በፖለቲካ የሰዎች አለመስማማት አይደለም። ሰዎች ከእግዚአብሔር ጋር ያለው ግንኙነታቸው ስለተበላሸ። ስለዚህ ምድር ከእሾህ ትረፍ ብለን ስንል እሾህ የኃጢአትን ከእግዚአብሔር ጋር ያለ ህብረት መበላሸትን፣ ነገሮች ሁሉ አስቸጋሪ መሆናቸው። ልክ እሾህ እኮ ሲወጋህ መጀመሪያ የሚፈሰው ደምህ ነው፣ ከእግርህም ይሁን ከእጅህ። ስለዚህ አሁን ምድሪቷ ላይ ደም እየፈሰሰ ያለው ነገር ከዚህ የመጣ ነገር ስለሆነ እሱን በተመለከተ ውስጤ እሱ የጎላ ስለመጣ ይሄንን ጽሁፍ አዘጋጀው። ያዘጋጀሁትን ጽሁፍ ለምዕራብ አብያተ ክርስቲያናት መሪዎች ያቀረብኩኝ እና አይተው አርመው ተቀበሉት። እና ይሄ ጸሎት የሚከናወነው በጅማ ወንጌላውያን ቤተክርስቲያናት ስልጣንና ባርኮት፣ በለቀምት ወንጌላውያን ቤተክርስቲያናት ስልጣንና ባርኮት። የሆነ መነሳሳቱ እኛ ጋር ስላለ ብቻ አይደለም። ፈቀዱና ራዩን ገዙት እና ይሄ የምድራችን ቀውስ ይሆናል ብለው ተቀበሉ እና የጸሎት ርዕሱ በሚገባ ተዘጋጀ። ስለዚህ ዓላማው ምድር ከእሾህ ትረፍ ነው። በአማርኛም በኦሮሚኛም ተዘጋጅቷል። በኦሮሚኛም ተተርጉሞ ጽሁፉ ደርሷቸዋል። 1000 ሰዎች እጅ ለቀምት ላይ 1000 ሰዎች ጅማ ያሉ ወገኖች ጋር ደርሷል እና 21ዱም ቀን ጾም ጸሎት ለምዕራብ ኢትዮጵያ ምድር ከእሾህ ትረፍ በሚል ነው። ተስፋ ደግሞ አለው። ተስፋው ምንድነው? ከዚህ ጾም ጸሎት በኋላ እግዚአብሔር የሰጠን ተስፋ ኢሳያስ ምዕራፍ 7 ከ22 እስከ 23 ያለውን ቃል። ይህን ጾም ጸሎት በጅማና በለቀምት ካደረግን በኋላ እንዲህ ይላል ቃሉ። በዚያን ቀን እንዲህ ይሆናል፣ ሰው አንዲት ጊደርን 2 በጎችን ያሳድጋል። ከሚሰጡት ወተት ብዛት የተነሳ ቅቤ ይበላል። በአገሪቱም መካከል የቀረ ሁሉ ቅቤና ማር ይበላል። ቅቤና ማር ትልቅ በረከት ነው። መቼም እንደው የምቾትና የምቾት ምግብ የሚባሉት እንደው አሁን በሳይንሱ ኮሌስትሮል ምናምን የሚባልም ጣፋጩ ማር ነው። ቅቤ ስብ ነው እና ይሄ ከምድር ወጣ ማለት፣ ቅቤና ማር ወጣ ማለት ምድር ወተትና ማር ወደምታፈሰው ትገባላችሁ ነው አይደል የተባሉት። ስለዚህ የበረከት እንትን ነው እና ከዚህ እሾህ ስናርፍ ምን ይሆናል? እሾኩን የሚተካው ምንድን ነው? ልማት ነው። እሾኩን የሚተካው ምንድን ነው? መስራት ነው። እሾኩን የሚተካው ምንድን ነው? የእጃችንን የነካውን ነገር እግዚአብሔር ይባርክልናል። ሰላም ነው። ምድር ደግሞ የደበቀችውን ነገር ሁሉ ትሰጠናለች። የደበቀችውን ነገር ትሰጠናለች እና በመርገምና በኃጢአት በፈሰሰባት ደም ምክንያት የሸፈነችው ነገር ለዓይናችን ተገልጦ ይታያል። ስንነካው ያፈራልናል፣ ሰላም ይሆናል። ይህንን በማሰብ ነው እንግዲህ ምድር ከእሾህ ትረፍ የሚል አቅጣጫ ያስቀመጠ። ጌታ ይመስገን። ወደ ቄስ ሳሚ ከመመለሴ በፊት ዶክተር፣ እንደው ይህ ፕሮግራም መዘጋጀቱ ምን ጥቅም ያመጣ ይመስልሃል? ከአንተ ደግሞ ብንሰማ። ይሄ ፕሮግራም መዘጋጀቱ ትልቅ እኛ በምንም አይነት ሶሻሊ ዲፕሎማቲካሊ በተለያየ መንገድ ልናመጣ የማንችለውን ፈውስ በህብረተሰቡ ላይ ያመጣል። ህብረተሰቡ ደግሞ ከተፈወሰ ምድሪቷ ትፈወሳለች።
እና ስለዚህ አሁን እሾህ እንዳላችሁት እሾህ ሁል ጊዜ ያስለቅሳል። እኔ እረኛ ስለነበርኩ አውቃለሁ። በቃ አንዴ ሲነካ ብቻ ደም ነው የሚወጣው። እና አሁን ይሄ ከተነቀለ ስንቶቹ የምዕራብ ህብረተሰብ፣ ስንቶቹ አባቶች፣ ስንቶቹ እናቶች እያለቀሱ እየደሙ ነው። በማያውቁት ነገር፣ በማያገባቸው ነገር ያገባቸዋል ተብሎ በጥቂቶች እየተገፋፉ ስንቶቹ ግራ እስኪጋቡ ድረስ እና ስለዚህ አሁን የምዕራብ ሆነ እንደ እውነቱ ከሆነ ለጠቅላላ የኢትዮጵያ ጉዳይ የእግዚአብሔር ጣልቃ መግባት ያስፈልጋል። በውስጣችን ምንድነው ጠልቆ የገባው ምሬት፣ ሐዘን፣ ጥላቻ፣ ጎሰኝነት ይህንን ሁሉ ነቅሎ ማውጣት የሚችለው የእግዚአብሔር ኃይል ነው። ጌታ ኢየሱስ ክርስቶስ ወደ ምድር የመጣው ሐዋርያቱን ያስተማረው እንዴት እንደሚያስተምሩ አይደለም፣ እንዴት እንደሚሰብኩ አይደለም፣ እንዴት እንደሚጸልዩ ነው። ምክንያቱም ጸሎት ዋና መፍትሄ ስለሆነ ነው። በምድር ላይ ለፈለግነው ነገር ጸሎት መፍትሄ ነው። ለግለሰብ ቢሆን፣ ለህብረተሰብ ሲሆን፣ ለመንግስት ቢሆን፣ ለኢኮኖሚ ቢሆን፣ ለፖለቲካ ቢሆን ጸሎት መፍትሄ ነው። ጸሎት ከእግዚአብሔር ጋር ያገናኘናል። ልባችን የእግዚአብሔር ልብ፣ መንፈሳችን ከእግዚአብሔር መንፈስ ጋር ስለሚገናኝ ትልቅ ለውጥ በህይወታችንና በምድራችን ላይ ይሆናል እና ስለዚህ ይሄ በምዕራብ ኢትዮጵያ የሚጀመረው ፈውስ እውነተኛ ይሄ ኮንፈረንስ አይደለም። እየታሰበ ያለው ኮንፈረንስ አይደለም። የኮንፈረንስ ዘመን አለፈ። አሁን የሰውን ህይወት የሚለውጥ ለውጦ ለለውጥ የሚያሰራ ለለውጥ የሚቀባ ለለውጥ የሚልክ እንደዚህ አይነቱን እንቅስቃሴ እግዚአብሔር እንዲያመጣው እያንዳንዱ ሰው እዛ ያለው የሚሳተፈው የሚሰማው የዚህ እንቅስቃሴ አባል ሆኖ አባል ማለት ምንድን ነው? ክፍል ሆኖ አካል ሆኖ ትክክል አካል ሆኖ በቃ እግዚአብሔር በምድሪቷ ላይ ሊያመጣ ላለው ፈውስ፣ ሊያመጣ ላለው እርቅ፣ ሊያመጣ ላለው ሰላም፣ ሊያመጣ ላለው ህብረት፣ ሊያመጣ ላለው አንድነት እግዚአብሔር ከውስጥ ይህንን እንዳይመጣ የሚያደርገውን የሚመታበት የሚገፍበት መንገድ ነው እና ጸሎት ለዚህ ምንም ጥያቄ የሌለው ትልቁ መፍትሄ ነው እና ስለዚህ በዚህ እናቶች፣ አባቶች፣ ወጣቶች እንዲሳተፉ ቄስ ሳሙኤል እንዳለው አሁን ነገሩ እናተኩራለን። ታሪካዊ ለውጥ፣ የማዳግም ለውጥ በምድርቷ ላይ የማዳግም ለውጥ በቤተ ክርስቲያን ላይ የማዳግም በምስክርነታችን በወንጌላችን አንድ ጊዜ ጠቅላይ ሚኒስትሩ ሲናገሩ 2025 አሁን ማለት ነው፣ በፈረንጆቹ 2025 አሁን ነው፣ 2017 ነው በአበሾች አይደለም። እና ምንድነው ኢትዮጵያ ዲጂታል ሶሳይቲ ትሆናለች አሉ። ኢትዮጵያ ዲጂታል ሶሳይቲ የምትሆንበት ጊዜ በሳይንስ በቴክኖሎጂ በጣም በተራቀቀ መንገድ ስራዋን የምትሰራበት ወደዛ የምትገባበት ዓመት ነው ማለት ነው። ያ ምንድነው? ቤተክርስቲያን እንዴት ነው የምትሰማው? ይሄንን ቤተክርስቲያን ደግሞ ይሄ ከዲጂታል ሶሳይቲ ወደ ኋላ መቅረት የለባትም። ስለዚህ ወደ ትምህርት ቤት እንድትገባ ነው? ሄዳ ሳይንስ እንድታጠና ነው? አይደለም። ወንጌል በአፏ ወንጌል እንዲሆን፣ ወንጌል በእጇ ወንጌል እንዲሆን፣ በህይወቷ ወንጌል እንዲሆን፣ በምስክርነቷ ወንጌል እንዲሆን፣ በጉባኤዋ ወንጌል እንዲሆን
ጌታ ኢየሱስ የሚያስከብር ወንጌል በዘመናችን እንዲሰበክ የቀልድ እንዳይሆን በአሁኑ ጊዜ ቅዱሳን አገልጋዮች ራሳቸው የተጠመዱበት የቆሰሉበት የሚያወሩት ሁሉ በጣም እጅግ መራራ ነው። ይሄ ወንጌል ነው። ከዛ ወንጌል መውጣት አለብን። ወንጌላችን ከዛ የሚያልፍ ከዓለም አካባቢ ከዓለም ህብረተሰብ ከወሬ ከፖለቲከኞች ከዚህ አናውቃለን ከሚሉ ሰዎች የሚያልፍና ሰዎችን ካሉበት ጨለማ ፈንቅሎ የሚያወጣና ወደ ብርሃን የሚያደርሳቸው እያንዳንዱ ኢትዮጵያዊ በበራ አይን በክርስቶስ አይን እንድታያይ የሚያደርግ ወንድሜ እህቴ ብሎ የሚያስተቃቅፍ አሁን እንደምታውቁት በቃ ይሄ ጎሰኝነቱ ዘረኝነቱ እውነትም ዘረኝነቱ እንኳን አይባልም። ይሄ ምክንያቱም በአንድ ቦታ ነው የተወለድነው። መልካችንም አንድ ነው። እንደው እንትንም ግን ይሄ ዘር ደግሞ ያው የሰው ዘር ነው ያለው ሰው ዘር ነው ያለው። አዎ እና ምንድነው ሬሲዝም ምንድን ጎሳ ነው ጎሰኝነት የጎሰኝነት ችግር አንድ ሰው ጉራጌ ሆኖ በመፈጠሩ እንዴ ኃጢአት ሰርቶ አማራ በመሆኑ ስህተት አደረገ ኦሮሞ በመሆኑ ይከሰሳል። በጋምቤላ በመፈጠሩ ይሄ ሰው ይናቃል ይከሰሳል። ይሄ እኮ ማስተዋል ከሰው ልጅ ስለተወሰደ ሰይጣን ሰዎችን እንደዚህ ነው እሱ እኮ እንደዚህ ነው ከዛ ጎሳ ከዛ ጎሳ እግዚአብሔር ፈቅዶ ከፈጠረው ሰው ለምንድን ነው ይሄንን ምክንያት አድርጎ የሚጣላበት? ለምንድን ነው የአንድ ሰው ደም የሚፈስበት የአንድ ሰው ስም የሚነሳበት ምን ምክንያት ኖሮት? እና ስለዚህ አሁን ያ ዘመን አከተመ እና ክርስቶስ ኢየሱስ የሚነግስበት ኢየሱስ የሰበከው ወንጌል የሚሰበክበት ዘመን ነው። እና ይሄ በጎሳ ሆኖ እንትኑ እሱ ከዛ ነው እሷ ከዛ ናት ምናምን የሚባለው ነገር እሱ ከሰሜን ነው እሱ ከአማራ ከኦሮሞ ከትግራ ታዲያ ምንድን ነው ያ የሚባልበት ዘመን? እግዚአብሔር ከምድሪቷ ህይወት ከምድሪቷ ታሪክ ከቤተ ክርስቲያን መድረክ ከክርስቲያኖች ጉባኤ ከክርስቲያኖች ዲስካሽን ውይይት ለዘላለም ፈንቅሎ እንዲያወጣው ኢየሱስ ክርስቶስ እንዲከብር እና ምድሪቷ እንድትፈወስ ይሄ ቁስል እሾ ብዙ ጊዜ በቃ ያሳክካል እንትን ያደርጋል። ይሄ ይነቀል ነው። አሁን እግዚአብሔር ደግሞ ይነቅለዋል። በጌታ በኢየሱስ ክርስቶስም በምዕራብ ኢትዮጵያ ውስጥ የተተከለ ይሄ ህዝብ ሳይታወቅ ያቀፈው ይሄ ህዝብ ሳይነቃበት የዋጠው ይሄ ህዝብ ሳይተዋወቅ የታሰረበት የተሰበረበት ይሄ በጌታ በኢየሱስ ክርስቶስም የምነቀልበት የተሰበሩቱ የሚጠገኑበት ግራ የተጋባው ሁሉ መልክ የሚይዝበት ሙቭመንት ነው እንቅስቃሴ ነው። እና ይሄ ለነሱ ብቻ አይደለም ወደ ሌላም እግዚአብሔር ዘመኑ ሲደርስ ለሚያደርግ ያደርጋል። እንግዲህ መልስ ሰጥቼ እንደሆነ አላ በጣም በሚጠቅም ያው እንመለስበታለን። እንግዲህ አሁን አንዳንድ ነገር ነበር ቄሳሚና ከአዲስ አበባ የሚሄዱ ሰዎች አሉ አይደለም? ወደ 60 እንደዚህ የሚሆኑ ወገኖች ይሄዳሉ። ኦልሬዲ ስልጠናው ስለተሰጠ የነሱ መሄድ ለምን ያስፈልጋል የሚል ነገር ቢነሳ ለዚህ ምንድን ነው መልሱ? ከአዲስ አበባ ሰዎች ወደ ወለጋ ላይ ወደ 34 ሰዎች በአጠቃላይ ጅማ ላይ 34 ሰዎች እንደዚሁም ለቀምት ላይ 34 ሰዎች ይሄዳሉ። ማላጆች ናቸው የሚሄዱት። ምንም የተለየ ነገር ሳይሆን እዛ ያሉትን ወገኖች በአካል አብሮ ለመሆን አብሮ ለመደገፍ
አብሮ ለመጸለይ አንዱ እሱ ነው። ሁለተኛ ደግሞ ይሄ የጸጋ መወራረስ ኢምፓርቴሽን እዚህ ብዙ በ24 ሰዓት ጸሎት ሲጸልዩ የነበሩ አሁንም በ24 ሰዓት የሚጸልዩ በጸሎት ላይ ረጅም ዓመት ያሳለፉ አገልጋዮች ናቸው ወደዛ የሚሄዱት። ሲሄዱ እዛ ያሉትን ሰዎች በመካከልህ ሌላ ሰው ሊደግፍ ሲመጣ ትበረታታል እና ለማበረታታት እንጂ እዛ የሚጸልይ ሰው ስለሌለ ሄደን ጸሎት ለመቆስቆስ አይደለም። እንደውም በጣም የሚጸልዩ ግንባራቸውን ከመሬት ጋር አጣብቀው ቀን ከሌሊት የሚማልዱ በተለይ ደግሞ በችግሩ ምክንያት የበለጠ የሚገርም ጸሎት የሚጸልዩ በወለጋ ምድር አሉ። ብዙ ነቢያት እንደውም ምናልባት በኋላ ዶክተር መልሱ ይሆናል ከዚህ በፊት ነግረውኝ ያውቃሉ። ትልልቅ ነቢያት ከዛ ምድር ሲወጡ ጌታ አሳይቷቸው ነግረውኝ ያውቃሉ። ረጅም ዘመን በፊት ጌታ ያሳያቸውን ራእይና በጣም ትልልቅ አገልጋዮች ዋጋ የከፈሉ አገልጋዮች ያሉበት ምድር ነው። ስለዚህ እነሱን ለማጸለይ አይደለም የምንሄደው፣ አብሮ ለመሆን አብሮ እንትናቸው የምድራቸው ችግር ተካፋይ ለመሆን ነው አንዱ የሚሄዱት። ሁለተኛ ደግሞ በዛው ውስጥ አሁን እንዳልኩት የጸጋ መከፋፈል ነገር አለ። ሌላው በኢትዮጵያ ውስጥ በጣም ችግር እየሆነ ያለው በጸሎት አገልግሎት አካባቢ ላይ ጸሎት መሪዎች ተጀምሮ እስከሚያልቅ ድረስ ይናገራሉ ወይ ይሰብካሉ። የጸሎት እሱ ተደራርቦ ነው የሚሰጠው እና እነሱ ሲናገሩ አንተ ስትሰማ ሳትጸልይ ትጨርሳለህ። አንዱም ብዙ ሰዎች ወደ ጸሎት መምጣት ሳይፈልጉ ጸሎት ጠልተው አይደለም ሰዎች የሚሸሹት። የጸሎት መሪ የሰለጠነ መሪ ችግር አለ። እሱም ደግሞ በአንድ ሳምንት በሁለት ሳምንት ስልጠና አትቀርፈው። እዚህ ያሉት የጸሎት መሪዎች ረጅም ዓመት ጸሎት በመምራት የቆዩ ስለሆኑ እዛ የሚመሩትን ሰዎች ኮች ለማድረግ አብሮ ለማምለክ ሆነው አብረው ለመምራት እዛ ያሉትንና እንደው ሰው ለጸሎት ከመጣ ጸልዩ እንዲመለስ ጸልዩ ምድር ከሾህ ትረፍ የሚለውን ጸሎት ጸልዩ እንዲመለስ ለማገዝ ጭምር ነው የሚሄዱት። እሱ ብቻ ሳይሆን 64 ሰዎች ከዚህ ሄዱ እንጂ 140 ሰዎች ደግሞ አለማቋረጥ 21ዱንም ቀን እዚህ ምሽግ የሚጸልዩ ደጀኖች ደግሞ የሚሄደው ነው። 64 ሰው 68 አካባቢ የሚሆኑ ሰዎች እዛው ለጠምትና እንትን ቁጭ ብለው የሚጸልዩት ናቸው። እዚህ ደግሞ በ7 ቡድን ውስጥ 20 ሆነው ምሽግ የሚገባዋሉ። ደጀን ሆነው አንደኛ ለሄዱትም ሰዎች ቤተሰብ፣ አገልግሎት፣ የእግዚአብሔር ጸጋ እዛ ውስጥ እንዲሆን የሚጸልዩ ናቸው። ሁለተኛ ደግሞ የእግዚአብሔር መገኘት እንዲሆን ይጸልያሉ። የሆነ መልእክት ከመጣላቸው ደግሞ እነሱም ዛሬ ኮሚኒኬሽን ጊዜ ስለሆነ በስልክም በምንም እዛ ላሉት መሪዎች ያቀብላሉ። ፊት ለፊት የሚሄዱት ፍሮንት ላይ ሄደው ወደ 60 ምናምን ሰዎች እዛው ምድር ላይ ይጸልያሉ። እነሱ ብቻ አይደሉም፣ እዛ ያሉትን ማስተባበር ማለት ነው። ደጀን ሆነው ደግሞ ወደ 140 የሚሆኑ ደጀን ብለን ነው ስም የሰጠናቸው። ደጀን ሆነው በጾም ጸሎት እዚህ በ24 ሰዓት ጸሎት ማዕከላችን የሚጸልዩ አሉ። እየተመላለሱ አይደለም የሚጸልዩት፣ አይወጡ ማለት በተራቸው ሲጨርሱ ይወጣሉ፣ ሌላ ቡድን ይገባል። ሲጨርሱ ይወጣሉ። 7 ቡድን እየገባ እየወጣ እስከ የካቲት 9 ድረስ ከጥር 12 ጀምሮ እዚህ የሚጸልይ ደጀን አለ። ሌላው ደግሞ ቅድም ዶክተር እንዳሉት ኮወርከር ሆነው የሚጸልዩ በኤልሻዳይ ቴሌቪዥን የተዘጋጀ ጠዋት ላይ የሚደረግ አሁን የሚቀጥለው ጥያቄ የነበረ በዛው ሂድ። ኦኬ በመላው ዓለም ሆነው ራሱ ከጅማ ነው የሚመጣው። ቀጥታ ከጅማ ቀጥታ ስርጭት ይኖራል። ቀጥታ ከለቀምት ቀጥታ ስርጭት ይኖራል ጸሎት። ያን ጸሎት ደግሞ ቤታቸው ሆነው
አረብ ሀገር ያሉ ሊሆኑ ይችላሉ፣ ኤርትራ ያሉ ሊሆኑ ይችላሉ፣ አውሮፓና አሜሪካ ያሉ ሊሆኑ ይችላሉ፣ በመላ ኢትዮጵያ ያሉ ሊሆኑ ይችላሉ። ሰዓቱ ደግሞ በተለይ በመላ ኢትዮጵያ ላሉት በጣም አመቺ ነው። ስራ ከመሄዳቸው በፊት 12 ሰዓት ጀምሮ ላይቭ እየገቡ ደግሞ ስለ ምዕራብ ኢትዮጵያ የሚጸልዋል። እንግዲህ እሱን ቁጥሩን መቁጠር አይቻልም እንጂ ከምዕራብ ኢትዮጵያ ካለው ህዝብ በላይ ውጭ ሆኖ ደግሞ ሊጸልይ ይችላል ብለን እናስባለን። እና እነዚህን በደንብ የተደራጀ መንገድ ነው ጸሎቱ የሚከናወነው ማለት ነው። በዚህ ላይ ዶክተር ምን ትጨምራል? ሪሊ ጸሎት የእያንዳንዱ ጌታ ኢየሱስን ለሚያውቅ ሰው ኃላፊነት ነው ጸሎት። እና ጸሎት ለሁሉም መልስ ከሆነ ጸሎት ለቤተሰብ፣ ጸሎት ለኢኮኖሚ፣ ለህብረተሰብ፣ ጸሎት ለኑሯችን፣ ለሀገር፣ ለመንግስት አስፈላጊ ከሆነ ይህ የማይመለከተው ሰው የለም። ጸሎት የማይመለከተው ሰው በምድር ላይ የለም። እና ስለዚህ ይህንን ነገር አሁን በማስተዋል ወደምንጸልይበት ለማምጣት በማስተዋል መጸለይ ማለት ምንድን ነው? ዓላማው ገብቶን የምንጸልየው ለምን እንደሆነ አውቀ በዚያ ላይ ከእያንዳንዱ ሰው ተባብሮ በአንድ መንፈስ ጸንተን በአንድ ላይ ብንቆም ትልቅ ለውጥ በምድሪቷ ላይ በዓለም ላይ ልናመጣ እንችላለን ማለት ነው። እና ስለዚህ ጸሎት ለሁሉም ማንም ተማሪም ሕፃንም ትልቁም ትንሹ መጸለይ ያለበት የእግዚአብሔር መምሪያ ነው፣ የእግዚአብሔር ትእዛዝ ነው። እኛ ግን በምስጋና በፍቅር በተስፋ እንግዲህ አሁን ስንጸልይ የእነዚህ ጸላዮች የምዕራብ ኢትዮጵያ ይሁን የምስራቅ ይሁን የደቡብ ይሁን የሰሜን ኢትዮጵያ ይሁን ጸላዮች ማወቅ ያለባቸው መሰረታዊ ፕሪንሲፕል አለ። ጸሎት የሚጸለየው አንደኛ በምህረት ነው፣ ይቅር በማለት ነው፣ በይቅርታ መንፈስ ነው። በሌላ ላይ እየተቆጨን ማለት የተቆጣን እየተናደን በጥላቻ በክፋት መጸለይ ጸሎት አይደለም። ስለዚህ ጸሎት በምህረት ይቅር በማለት የይቅርታ ሰው ነው መጸለይ የሚችለው። የይቅርታ ሰው ጸሎት ነው ጸሎት የሚባለው። ይቅር ያላለ ሰው ነገሩን ለራሱ ይደጋግመዋል እንጂ ለእግዚአብሔር አይደለም። እና ስለዚህ እያንዳንዱ ጸላይ ምንድነው ከሁሉ በፊት ራሱ ወደ እግዚአብሔር ማምጣት አለበት። ምንድነው ያመጣ ለፈውስ ሲጸልይ ሞቲቭ ራሴ ሞቲቭ ምንድነው በአማርኛ መነሻ ሐሳብ የመነሻ ሐሳቡ እኔን ማለት አይደለም። የመነሻ ሐሳቡ ወንድሜን እህቴን የጎዳኝን የበደለኝን ያቆሰለኝን ለነዛ እግዚአብሔር እንዲደርስላቸው ማስተዋል እንዲሰጣቸው ልባቸውን እግዚአብሔር እንዲያበራ ከተሰበሩበት ስብራት እንዲጠገኑ ከታሰሩበት እስራት እንዲወጡ ከልጅነታቸው ከተለማመዱት ጥላቻ እግዚአብሔር እንዲፈታቸው እና ስለዚህ ጸሎት ብዙ እንትናል እና አንደኛ በምህረት መጸለይ፣ ሁለተኛ በፍቅር መጸለይ በፍቅር እና ምንድነው ለማንወደው ሰው ጸልየን ወይም ደግሞ የኛ መንፈሳችን የተመረዘ ስለሆነ እውነትን በሌላ ሰው ፈንታ መጸለይ አንችልም። አሁን መማለድ ሲባል በሌላ ሰው በወንድሜ ፈንታ ቆሜ አይደለም እና ያ ወንድሜን
በጌታ ፊት የማቀርቡ በንጹህ ሕሊና በንጹህ ልብ መሆን አለበት። በፍቅር መሆን አለበት። በፍቅር መስዋዕት እኮ መስዋዕትን ማቅረብ ነው መጸለይ። ወንድሜን እንደ መስዋዕት አድርጌ እህቴን፣ ሕዝቤን፣ ምድሬን መስዋዕት አድርጌ በጌታ ፊት ሕዝቤን ምድሬን ብዬ መጸለይ እና ያን የጸሎት ሰዎች ማወቅ አለባቸው። በምዕራብ ያሉ፣ በምስራቅ ያሉ፣ የትም ያሉ ይሄ ጸሎት ነው የኢትዮጵያን ጎሰኝነት ከስሩ የሚነቅለው። ስለዚህ ነው ጸሎተኞች የሚፈለጉት። ጸሎተኞች እግዚአብሔር ውስጣቸውን ከዚህ የፈታ ነፃ ያወጣቸው፣ አስተሳሰባቸው፣ ሀሳባቸው፣ እይታቸው ከዚህ ነፃ ያወጣ እነዛ ናቸው መጸለይ የሚችሉት። እና ስለዚህ ለምድር መፍትሄ ለሀገር መፍትሄ የሚሆነው የጸሎት ሰው ነው። ምክንያቱም በምሕረት ነው የሚጸልየው፣ ይቅር እያለ ነው የሚጸልየው፣ በፍቅር ነው የሚጸልየው፣ በትህትና ነው የሚጸልየው። እኔ ከአንተ ይሻላለሁ ብሎ አይደለም። ቅድም ቄስ ሳሙኤል ከተናገረው አንድ 2 ጊዜ 3 ጊዜ ደጋግሞ ሲናገር ልቤን ይነካኝ ነበር። እኛ እንትኖች በእነሱ ላይ እንትን ለመሆን አይደለም፣ ከነሱ ጋር እነሱን ለመደገፍ ለማሰልጠን ሳይሆን ከነሱ ጋር እንትናቸውን ለመካፈል በዛ መንፈስ ነው። በትህትና ነው። ወንጌል የትህትና ወንጌል ነው። ወንጌል የትዕቢተኞች ወንጌል አይደለም። ጸሎት የትዕቢተኞች ትሑቶች ነው ይባላል። የትሑታን ምን እናንተ አማርኛውን እንትን ስታረጉ እና የትሑታን አገልግሎት ነው። እና ስለዚህ ትሑት ያልሆነ ሰው ከሌላ ይሻላለሁ፣ ከእሷ ይሻላለሁ፣ እሷ አጸልይም እኔ እጸልያለሁ፣ እሷ ትጸውም እኔ እጾማለሁ፣ እሷ ትጾም። ልክ የተደበቀ ፈሪሳዊ፣ የተደበቀ ግብዝ። ስለዚህ እነዚህ እንትኖች በጣም ኢምፖርታንት ናቸው፣ በጣም አስፈላጊዎች ናቸው። ትሑት ነው የጸሎት ሰው፣ ትሑት ነው። የራሱንም ስናዘዝ የሌሎችንም እንትን በምልበት ጊዜ እንዴት እንደዛ ይሆናል? አንድ ጊዜ ገና ወደ ጌታ ስንመጣ አንድ የሚቀርበኝ አብረን እንትን የምንለው ወደ ጌታ መጣን፣ ህይወታችን ትሆነ። አንድ ቀን ምን አለ ቶለሳ ና አንድ ነገር ልናዘዝ አለ። ከዛ በኋላ እሺ ምንድነው የምትናዘዘው? እንደዚህ ያደረኩ። አንተ ያልኩ በቃ እንዴት እንደሱ ታደርጋለህ? እኔ ፈራጁኝ ቁጭ አልኩ። ከኔ የፈለገውን እርዳታ አላገኘም። ከዛ በኋላ በቃ አዘነ። እሱ እንደዚህ ያደርጋል ይሄ ሰው እያልኩኝ ቀኑን በሙሉ እኔ ታሰብኩበት። እሱ ወዲያው ሄደ፣ በጌታ ፊት ንስሐ ገባ፣ መጣን። አንተ ይቅር ያላልከኝን ጌታ ይቅር አለኝ። ስለዚህ እኛ በምንም አይነት ከሌሎች የምንሻል አይደለም። እግዚአብሔር ከምሕረቱ የተነሳ ነው የጠራ። እግዚአብሔር ከቸርነቱ ነው ያየን። አንተ የት እንደነበርክ በቀደም ዕለት ይናዘዝ ነበር ከሄድ እግዚአብሔር እና አንተም ደግሞ ከመርካቶ አካባቢ መሆኑን አልሰማሁም። ምን ያንደ ተበላሽታችኋላ ሁላችሁ ተያይዛችሁ እና ከዚያ እግዚአብሔር አወጣችሁ። ስለዚህ የሌሎቹ ውርቀት ይገባችኋል። ለፍርድ ሳይሆን ለምልጃ። እኔ የሕዝብ ውርቀት የሚገባኝ ለፍርድ እንዲፈርድባቸው። ምን አባታቸው እንደዚህ ለምን ያደርጋሉ? እንዲህ ነው፣ ይሄ ፍርድ ነው ምናምን። እግዚአብሔር እንኳ ብፈርድባቸው እግዚአብሔር ሆይ ማረን ብለን እንጂ የእግዚአብሔር ፍርድ ነው ብለን መፍረድ የኛ ኃላፊነት አይደለም። እና ስለዚህ ጸሎት ብዙ እንትን አለው። በዚህ አይነት ያ ስለሆነ
ጸሎተኛ የተፈለገው በምድር ላይ ጸሎተኛ የተፈለገው ይሄ ስለሚያስፈልግ ነው። በዚህ ላይ መቼስ የሚገርም ነገር ነው ስትነግረን የነበረውና እኔ ራሴ ከስንት ጊዜ በኋላ የሚናገሩት ሰዎችን ሰማው አንዳንድ ይጠፋብሃል እና ዛሬ አሁን እየጻፍኩ ነበርና ጌታ ይመስገን እኔ ራሴ ሪሰንትሊ ነው ሪሊ የጸሎት ነገር እየገባኝ ገና ትንሽ እንደው የመጣው። በቅርብ ጊዜ በዚህ ሰመር አሜሪካ ሀገር ሄደን አንድ ፓስተር ጊፍት ገዝቶ ሰጠኝ ለልጆቼ ሲኒዎች ጽሑፍ ያላቸው እና አንደኛው ምን ይላል ፕሬየር ቼንጅስ ኤቭሪቲንግ እና እኔም ወስጄ አሁን ሰጠው ለልጆቼ እና አሁን በቀደም ለክሪስመስ ሄደን ያንን ሲኒ ትጠቀምበታለሽ ልጄና ሰምሃው ልክ ስከፍተው እናስቀምጥበታል አይደለም የሚገርም ለየት ያለ መረዳት ሰጠኝ። ፕሬየር ቼንጅስ ኤቭሪቲንግ። የእናንተ ደግሞ ሚኒስትሪ እንትን ምንድነው ማህፀን ጸሎት ያስደናቂ ነገሮች መወለጃ ተመልካል ቬሪ ሲሚላር። ጸሎት ያስደናቂ ነገሮች መወለጃ ማህፀን እያንዳንዱ አማኝ አዲስ ኪዳን በጣም እግዚአብሔር ለአማኞች የሰጠን ትልቁ በኦልድ ቴስትመንት ያልነበረው ይሄ የክህነት እኮ አገልግሎት የሚባለው ዳይሬክት ወደ እግዚአብሔር የመግባት ችሎታ በእግዚአብሔር ፊት መጸሎት ስትቀር ግን ለካ እነዚህ አሁን ዛሬ የተባሉት ማወቃለን። የምሕረት ሰው መሆን አለ። ቂም ተይዞ አለ እኮ ተረት አይደል ሳል ይዞ ይባላል። ጌታም ደግሞ ምን አለ እኛም የበደሉን ይቅር እንደምንል። ስለዚህ የጸሎት ሰው ለመሆን ሸክም ላይ መጣብን ይችላል። ክርስቲያን ግን ስለሆነ እነዚህ አሁን ዶክተር ያለውን ነገር ከውስጣችን እግዚአብሔር እንዲነቅልልን የሁላችንም ግዴታ ይመስለኛል። በፍቅር መመላለስ፣ ትሁት መሆን። እኔ በህዝብ ላይ እንድፈርድ አልተጠራው። በቃ ማላጅ ላልሆን እንችላለን። እንደ ክርስቲያን ግን እነዚህ የኛ ካራክተር መሆን ያለባቸው ይመስለኛል። እግዚአብሔር ከትዕቢት ነፃ እንዲያወጣኝ፣ ከኩራት ነፃ እንዲያወጣኝ። ለምን ክርስቲያን ስለሆንኩ አገልጋይ ስለሆንኩ አይደለም አማኝ ስለሆንኩ እና ኢትስ አሜዚንግ። ስለ ጸሎት የኢትዮጵያ ቤተክርስቲያን ትናንትናና ዛሬ ብለን ብናይ ትናንት ከጸሎት ውጭ ምንም ነገር አናረግም ነበር። እናርግም ብንል አንችልም ነበር። ለምሳሌ እኔ በደርግ ጊዜ ውስጥ ጌታን አግኝቼ በዛው ጊዜ ውስጥ ነው ያደግኩት። ብዙ ቤተክርስቲያኖች ዝግ ነበሩ። ክፍት የነበሩ ጥቂት ቤተክርስቲያኖች ነበር የነበሩት። ሰው ሁለት ሆኖ በየቤቱ እንኳን ሲሰበሰብ ከጸሎት ውጭ ምንም ነገር የለም። መሪውም ተመሪውም መጸለይ ነው። ቃል የመካፈል ጊዜ ሊኖር ይችላል። መዘመር አይቻልም። ብንዘምር አቤት ጥበቃ ይመጣና አፍሶ እስር ቤት ያስገባሃል። ድምፅህንም ከፍ አድርጎ መጸለይ አይቻልም፣ ግን መጸለይ ነበር። ያ ጸሎት ቤተክርስቲያን ወደ አደባባይ ስትወጣ ልክ ነፃነቱ ሲመጣ እያንዳንዱ ቤተክርስቲያን ጌታን የሚቀበለው ሰው አንድ ኮንግሪጌሽን ይሆን ነበር። በቃ የሚመጣው በቃ 25 ሰው 50 ሰው ምናምን ጌታን የሚቀበልበት 100 ሰው የሚቀበልባቸው ቤተክርስቲያኖች ነበሩ። ለምን? በጸሎት የታረሰ ልብ ነበረ። ወደ ሐዋርያት ሥራው ስንመጣ እኮ ኃይልን ሳትቀበሉ ከኢየሩሳሌም አትውጡ ተብለው በነበረ ጊዜ በማርቆስ እናት ቤት ምንድን ነበር የሚያደርጉት? ጸሎት ነው። ጸሎት ነበረ 3000 ነፍሳት እንዲመጡ ምክንያት ነው። ሌላው ጌታን ደግሞ ያስቆጣው ቤተ መቅደሱ ጋር ቤቱ ወደ ምን ተቀይሮ ስላገኘው ነው። ወደ ንግድ ቤት የቀረው የተተካው ምንድን ነበር? ጸሎት። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁ። አሁን የእግዚአብሔር ቤት እውነት የጸሎት ቤት ነው ወይ? በህይወታችን ቀስ በቀስ እየተመታ ያለው ነገር ጸሎት። እኔ ቤተክርስቲያኖች እንደተከፈቱ ከዛ በፊት የነበሩትን በደርግ ጊዜ የነበሩ ቤተክርስቲያኖች ጥቂት ቤተክርስቲያኖች ነበሩ። ከዛ በኋላ ግን ቤተክርስቲያኖች እንደተከፈቱ ሁሉም ክፍት ነበሩ። ሰው ፕሮግራም ባልነበረ ሰዓት እንኳን ብትሄድ 10-15 ሰው ፕሮግራም መሪ የሌለው ጸሎት አለ። እዛም ጋር የሚጸልይ ያለ፣ እዛም ጋር ተንበርኮ የሚጸልይ ያለ፣ ክፍት ነበሩ። አሁን ከሳምንት እስከ ሳምንት ቤተክርስቲያኖች ዝግ ናቸው። እንደውም ዕቃ እንዳይጠፋ ብለው ይቆልፋሉ። ለሳውንድ ሲስተሙ ይነካል፣ ቤቱ ይቆሽሻል።
ብዙ ቤተክርስቲያኖች ዝግ ናቸው። ጸሎት ከቤተክርስቲያን የወጣበት ጊዜ ነው። ከቤተክርስቲያን ብቻ ሳይሆን ከግል ህይወታችን የወጣበት ጊዜ ነው። ስለዚህ ነገ ትልቅ ነገር እንጠብቃለን። በምራችን ላይ አንዱ የምንጠብቀው ቅድም ዶክተር ቶሎሳ እንዳሉት ዋና ተልኳችን ላይ መመለሳችን። ቤተክርስቲያን ሌላ ተልኮ የላትም። አሁን እኮ ከራሷ ተልኮ ውጭ ወጣ ያለችው። ወደ ተልኮ ስትመጣ ሐዋርያት ቅድሚያ የሰጡት እንግዲህ ያስቡ፣ የመጀመሪያ አገልግሎት ክፍል የተደራጀው በመጽሐፍ ቅዱስ ውስጥ የዲያቆናት አገልግሎት ነው። የዲያቆናት አገልግሎት እንዲደራጅ ምክንያት የሆነው የተፈጠረ ኮንፍሊክት ነው። ለኮንፍሊክቱ መፍትሄ ሲያበጁ ዲያቆናትን ወደ አገልግሎት ሲያመጡ፣ እነሱ ግን እኛ ካሌለንበት ይበላሻል ያሉት ለጸሎትና የእግዚአብሔርን ቃል ለማስተማር እንተጋለን፣ ይሄኛውን ምግብ የማከፋፈሉን ነገር እናንተ ውሰዱልን፣ አድሎ በተፈጠረበት ጉዳይ ላይ ሃንድል አድርጉት፣ እሱን ችግሩን የቆሰለ ልብን ምናምን ፈውሱ። እኛ ግን አሁን በኢትዮጵያ ቤተክርስቲያን መሪዎች ውስጥ ዋና ስራ ጸሎት ሆኖ ያውቃል። በአገልጋዮች ውስጥ ዋና ስራ ጸሎት ሆኖ ያውቃል። እኔ ያው በጸሎት አገልግሎት ላይ እንደቆየ ሰው ከብዙም ቤተክርስቲያን ጋር እንደሚያገለግል ሰው አሁን በየቤተክርስቲያኑ ጸሎት አገልግሎት ላይ ያሉት ለምንም አገልግሎት የማይፈለጉት፣ ድምፃቸው ለኳየር የማይፈልግ፣ ለስብከት የማይፈለጉ፣ ለሌላ ነገር የማይፈለጉ፣ በትምህርትም ብዙ ያልገፉ እናቶችና አባቶች ብቻ ናቸው የሚጸሉት። ለእነሱ መጸለያ ቤት የሚያገኙበት ከስንት አንድ ቀን። ጸሎት ከአደባባዩ ወጥቷል። ስለዚህ አሁን እኛ እየሰራን ያለነው ስራ ለቀምትና ጅማም ሄደን ልንቀሰቀስ ያለነው 21 ቀን ሲጸልይ የቆየ ሰው ጸሎትን ዋና ነገሩ አድርጎት ይቀጥላል። ሌላ አይደለም። ሳይኮሎጂስቶች የሚሉት ነገር አለ። አንድን ነገር 21 ቀን በተከታታይ ካረከው ከዛ በኋላ ከህይወት ጋር አዳፕት ያደርጋል፣ አትለቀውም የሚል አባባል አለ። እኛ ይሄንን 21 ቀን ጾም ጸሎት ጅማ ላይ ስናደርግ፣ ይሄን 21 ቀን ጾም ጸሎት ለቀምት ላይ ስናደርግ ከዚህ የሚወጣ የሚቀጥል ነገር ይኖራል። ቤተክርስቲያን ክብሯ ይመለሳል። ቤተክርስቲያን ወንጌል ይመለሳል። ግጭቶቻችን ሁሉ ይወገዳሉ። ምድርም ደግሞ መልካም ፍሬ ማፍቀል ትጀምራለች ብለን ስለምናስብ እግዚአብሔር ይህንን ይመልስልን። አሜን። ቅድም ያልከው አንዳንድ ነገር ያስታውስ። ሰው ሁሉ ገብቶ ይገርምሃል፣ ገና እንኳን ሲገባ አረማመድ እኮ ነበር። ጸጥ ብለህ ገብተህ አሁን ያ መመለስ አለበት። አትሊስት ዋንስ ኤ ዊክ ኤቭሪ ሎካል ቸርች እንደሱ አይነት ነገር ያስፈልጋል። በቃ መጥቶ ሰውየው ጸልዮ የራሱ ጉዳይ ሊሆን ይችላል። አሁን እኮ የድሮ ትልልቅ ዲኖሚኔሽኖች የትም ዓለም ስትሄድ ቸርቻቸው ክፍት ነው። እዚህ ሀገር አላቅም። አሁን ካቶሊክም ቢሆን እንዲቆዩ ገብተህ ጸልየህ መውጣት ይችላል። ቱሪስቶች መጥተው ጸልየው ነው የሚሄዱት። የፈለገው ቦታ ሄደው ግን ቸርች መጥተው። ይሄ የኢቫንጀሊካል ቸርች አካል መሆን አለበት። ለዚህም ነው ቅድም ፍሬ ያፈራ የተባለው እና እግዚአብሔር ይመስገን ደግሞ እግዚአብሔር ያደርገዋል እና ጌታ እናመሰግናለን። ምናልባት ያን መንፈስ መጠበቅ ትተን ቄስ ሳሙኤል እንዳለው ኪቦርድ መጠበቅ ምናምን የመጠበቅ ይቆለፋል። በቃ ሰውየው ለሚመጣ ተብሎ እንትን ይላል። አሁን ፍጹም እንትን እየሆነ ነው የመጣው። ይሄ የተለመደ ሳምንት ሄዳለ፣ እሑድ ጠዋት ታመልካለ፣ የተለያየ ፕሮግራም ካለ ሮብ ወይም እንደዚህ ምናምን ለጸሎት ሰዎች የሚመጡበትን ጊዜ በራችንን ክፍት የማድረግ ልምድ በፍጹም በቤተክርስቲያን ዘንድ የለም። እና ምንድነው አሁን ሪሊ መሰረታዊ ለውጥ ነው የሚያስፈልግ። መሰረታዊ ለውጡ ካሉት ቅዱሳን እዛ ከሚያመልኩት ቅዱሳን ይጀምር። አሜን።
እነሱ ወደ እግዚአብሔር ቤት እንሄዳለን። ለምን? ከእግዚአብሔር ጋር እንገናኛለን። በቃ አንተ በትህትና በይቅርታ መንፈስ በተስፋ በእምነት እግዚአብሔር ያደርጋል ብለህ በማመን ሄደ ያ ነገር ወደ ቤተ ክርስቲያን መመለስ አለበት። እውነተኛ ሪቫይቫል በምድር ላይ የሚመጣው በዛን ጊዜ ነው። እግዚአብሔር የሚያመጣው ጸሎት መሰረታዊ ነው። የሚጸለይበት መንገድ አለው። ቤተ ክርስቲያን እሱን የረሳችው የሚጸለየው ደግሞ ብዙውን ጊዜ ያለማስተዋል ነው የሚጸለየው እና ስለዚህ አንድ ወንድም እዛ ናይጄሪያ የሚጸለየው አለ። አንድ አገልጋይ ከማዕከላቸው ከሄደ በቃ ተገናኝቶ ይጸለያሉ። ፓስተር ከሄደ እና አይሳካለት የሚሄድበት ቦታ አይሳካለት ምናምን ጸሎቱ ይሄ ጸሎት አይደለም። ይሄ ሟርት ጸሎት በምስጋና ይጀምራል። እግዚአብሔርን ከፍ በማድረግ የእግዚአብሔርን ቅድስና የእግዚአብሔርን ክብር ከፍ በማድረግ ይጀምርና ከዛ በኋላ ለሌሎች ለመማለድ ህይወታችን በእግዚአብሔር ፊት እንትን ከሆነ በኋላ ሌሎችን አስብ ብለን የምንገባውና ስለዚህ እውነተኛ ሪቫይቫል ወደ ኢትዮጵያ መጣ ማለት የጸሎት መንፈስ መጣ ማለት። ያ ከሌለ በዛን ጊዜ ኃይል በቤተ ክርስቲያን ሲንቀሳቀስ አንድ የሪቫይቫል መጽሐፍ እንትን ጊዜ በፊት አነበብኩኝና ሰዎች በዛ ቤተ ክርስቲያን ክርስቲያኖች ሲጸልዩ ምናምን ማለት ለአምልኮ ሲሰበሰቡ በዛ በኩል ነድቶ የሚያጡ ሰዎች በቃ የምነካቸው ነገር አለ። መኪናቸውን ወደ ዳር ያወጡና ከመኪናቸው ወጥቶ በምድር ላይ እየወደቁ ንስሐ ይገባሉ። አሁን የለንደን መንገድ ተዘግቶ ያ የተጣበበው በግራ በኩል የምትነዱ እና በቃ ያጸሎት ስለጀመራችሁ እኮ ነው በግራ በኩል የምትነዱ እና ስለዚህ አዲስ አበባ መንገድ እየተገላመጥ እየተሳደብ ምንድን ነው ብለህ በቁጣ የምናደዱ ሰዎች ወደ ራሳቸው እንዲመጡ። ምክንያቱም ጸሎት ሪቫይቫል ወደ ራስ ነው የሚያመጣ ምን ነካኝ ወደሚያሰኝ ነው እና የእስራኤል አምላክ እግዚአብሔር ያን ዘመን እያመጣ ያን እናያለን እና ስለዚህ ተጀምሯል፣ ይቀጥላል። ጀመር ነው እንጂ ገና አልገባንበትም። እግዚአብሔር ግን ያደርገዋል። አንድ ሳምንት አይሞላ አንድ የሙሉ ወንጌል አገልጋይ ሰው ይመስለኛል ምስክርነት ይሰጣል። በጣም የገረመኝ ነገር ሰውየው ወደ ጌታ ከመምጣቱ በፊት የጥልቁ መናፍስት እንግዲህ አገልጋይ ነው የሚባሉት እዛ ውስጥ እንደ ቃልቻ ነገር ነበር እና እየመሰከረ እየተጠየቀ ምን አለ? ሰይጣን ሳትጸልይ ሐዋርያ ነኝ ብትል የማይጸልይ ነብይ አይፈራም። በጣም የኢትዮጵያ ነቢያት ከውጭ ያየውን ይሆናል እንጂ የእግዚአብሔር ሐዋርያ እኔ እዚህ ሀገር ነው እዛ ነው አላልኩም፣ ግን እሱ ያለው እና በጣም የገረመኝ ሰይጣን የሚፈራዋል። እሱ በጣም ዲፕ ነው የነበረ የሚጸልይ ሰው ያኔ በቃ የሚሰማ ከአጋንንት ድምፅ እየሰማ የሚፈርድ በቃ እንትን ሁሉ እንልካለን ምናምን መጽሐፍ ጽፏል ስለ ስፒሪቹዋል ወርፌር እና ስሰማው ነበር በቅርብ ጊዜ እና ምን አለ? ሰይጣን የሚፈራው የሚጸልይ ሰው። ዳትስ ዋይ ሰይጣን ጸሎትን የመታው ከዶ ካልቸር ያጠፋው አሁን በቃ ወርሺፕ ነው ምናምን አያ በእግዚአብሔር ቤት ሁሉ በፍርድ። አሁን እኛ ወርሺፕ ይውጣ ጸሎት ይግባ አይደለም
ሁሉ ግን በስርዓት ቦታውን ያዝ። ያን ጊዜ ሙሉ የሆነ የአዲስ ኪዳን አገልግሎት። አሁን በቃ አዲስ ኪዳን የመገለጥም ነው፣ አዲስ ኪዳን የትምህርትም ነው፣ አዲስ ኪዳን የስብከትም ነው፣ አዲስ ኪዳን ደግሞ የጸሎት። አንዳንድ ቦታ ትምህርት ብቻ በቃ ይባላል። እሱ መስተካከል አለ። እንዳሁኑ ደግሞ ዘላስት ሜይ ቢ 10-15 years ጸሎት የሚባል የለም። ሁል ጊዜ ከአገልጋዩ ኤክስፔክት ለምን ይደረግ? በአዲስ ኪዳን እያንዳንዱ ሰው የመጸለይ እያንዳንዱ ሰው የመመስከር የልጅነት መብት አለ። እነዛ ሰዎች ለመታ አልቅሱ። እኔ ፈረንጅ ሀገር በጣም ይገርመኛል። እንደኛ ኢቫንጀሊካል ማትላቸው ቸርቾች ጸሎት ተጽፎ ከንግስቲቷ ነው የሚጀምር። ንግስታችንን ባርክ፣ መንግስት እንዲህ ብሎ ይጸልያል። ይሄ አስቦ ከመንፈስ ቅዱስ ምሪት ጋር እንደዚህ አሁን ኢቫንጀሊካል በመንፈስ የተለወጡ ሰዎች ጋር ቢሆን ምን ያክል ለውጥ ያመጣል። እና አይ ቲንክ እግዚአብሔር እንግዲህ እንዳላችሁት ወደዛ አርቲስት በአንድ ነገር ትክክለኞች ናቸው። ንግስቷን ባርክልን ሲሉ ይሄ የእግዚአብሔር ቃል ነው። በምድራችን ይሄ የእግዚአብሔር ቃል መሆኑን የማያውቅ ሰባኪ አለ። ለምን እንደዚህ ጸለይክ፣ ለመሪው ለምን ጸለይክ ብሎ የሚቆጣ አለ። እሱ በቤቱ ክርስቲያን ነው እና ስለዚህ ብዙዎቹ ወንጌል ያልገባቸው መሪዎች በመሆን ሌሎቹን ግራ እያጋቡ እና ለሀገር ለመንግስት መጸለይ እንዳለብን፣ ለባለስልጣናት መጸለይ እንዳለብን፣ ለትምህርት ቤቶች መጸለይ እንዳለብን፣ ለፕሮፌሰሮች መጸለይ እንዳለብን ይህ ሁሉ የእግዚአብሔር ቃል። አንዳንዱ ግን ለምን እንደዚህ ይላል ምናምን እያለ ይቆጣል። ይቆጡ ስለሚቆጡ ሰላምን የማይሉ አሉ። በቃ እነዚህ ሰዎች ምንድን ናቸው? ቅዱሳን ናቸው። አንድ ፖል ፔርሶን የሚባል ቄስ የተወለደው እዚህ 5 ኪሎ መካኒክስ ግቢ ውስጥ ነው። 75 ዓመቱ ነው። ወላጆቹ ሚሽነሪዎች ነበሩ እና 5 ኪሎ መካኒክስን የሰሩ የስዊድን ሚሽነሪዎች ነበሩ። የእነሱ ልጅ ነው። እዚሁ ነው ወለጋ ውስጥ ነው ብዙ ሲያገለግል የነበረው። ሊተርጂ ያስተማረኝ እሱ ነው እና በመካኒክስ ስርዓት ውስጥ ሁል ጊዜ እሑድ ለመሪ ትጸልያለህ። መስት ነው። ለመሪ ብቻ አይደለም፣ ለብዙ ለመሪ ብቻ አይደለም የሚጸልየው። ለአዝርቱ ይጸልያል፣ ለወይዘሩ ይጸልያል፣ ለተጓዦች በየብስ በአየር በምን የማይቋረጥ ጸሎት ነው እና ለመሪዎች ይጸልያል እና ለእጩ ቄሶች ነበረ ትምህርት የሚሰጠው እና አሁን ተቸግረናል አለ አንድ ሰው እና ምድራችን ካለው ሁኔታ ጋር አሁን ለመሪዎች ሊተርጂ ውስጥ ያለን ጸሎት እንዴት እንጸልይ? አሁን የተከፋፈለ ሰው አሜንም ለማለት ሰው ተቸግሯል። ይህንን ጸሎት ለመለወጥ አለን የሚሉ አሉ። ጠየቀው ያን ውድቀታችን እና ይህን ጥያቄ ሲጠየቅ የመለሰው መልስ በህይወቴ የማረሰው መልስ ነው የሆነልኝ። ጳውሎስ ከሁሉ አስቀድማችሁ ለመኳንንቶች ለነገስታት ጸልዩ ብሎ ሲል በአሁኑ ዘመን ኮንቴክስት ቢሆን ለጠቅላይ ሚኒስትር ለአፈ ጉባኤ እንደማለት ነው። መኳንንት፣ ነገስታት፣ መሪዎች ምናምን እሱ ጸልዩ እንግዲህ ክፍሉ መተርጎም ያለበት በጊዜው በነበረው አውድ ነው አይደል? መተርጎም ያለበት የዛን ጊዜ የነበሩት ነገስታት እነ ኔሮ ናቸው። እነ ኔሮ ምንድን ነበር የሚያደርጉት? በዘይት ይቀቅሉ ነበር፣ በአንበሳ ያስበሉ ነበር። ከአንበሳ ጋር ክርስቲያኖችን እንዲታገሉ ያደርጉ ነበር። ለነሱ አለማቋረጥ ጸልዩ ነው የተባለው። አሁን እኮ እንደዚህ አይነት መሪዎች አይደለም ያለው። ግን ለመሪ መጸለይ የትኛውም መሪ ይሁን በየትኛውም ስታተስ በየትኛውም እምነት በየትኛውም ነገር ውስጥ ይሁን ለመሪ የመጸለይ መማር ያለብን ከማን ነው? ከጳውሎስ ነው። ጳውሎስ ለነ ኔሮ ነበር አጥብቆ የሚጸልየው። እና ይሄ አንዱ ትልቅ
ኪሳራ ውስጥ የገባንበት ነገር ነው። አሁን ዶክተር እንዳነሱት ለመሪዎች በመሰዊያችን ላይ መልካም እንዲሆንላቸው የመሪዎችን በስራ ተግባራቸውን በመልካም መስማማት እንዲያከናውኑ እርዳቸው ሁልጊዜ የእሑድ ጸሎታችን። አሁን አንተ እንግሊዝ ሀገር የተጻፈ እንደምትለው በሉትራውያን ካልቸር ውስጥ ይሄ አለ ተጽፎ ነው ሁሉም። ሌላው ቢቀር ምን እንዳለ ታውቃለህ? የመጨረሻ እንደውም ከቅርብ ጊዜ ጀምሮ በጣም ራሴም ስመራ ይሁን ሰዎች ሲመሩ በጣም አሜን የምለው የሞታችን ጊዜ ሲደርስዳል ይሄ ጸሎት አለ። በሆስፒታል ላሉ፣ በእስር ቤት ላሉ ሳይጸለይ አይቀርም። በመንገድ ለሚጓዙ፣ ለአዝርቱ፣ ለአየሩ፣ ለአየር ንብረቱ፣ ለዝናቡ ለያንዳንዱ እሑድ አለማቋረጥ ይጸልይ። ይሄ የሊተርጂው አካል ነው። በፍጹም ይሄንን ማለፍ አትችልም። እና መጨረሻ ላይ ለሞታችን ጊዜ ሲደርስ እንኳን እንጸልያለን። በየእሑዱ የሞታችን ጊዜ ሲደርስ እርዳን፣ ከዚህም በኋላ የዘላለም ሕይወት ወራሾች አድርገን ተብሎ ይጸልያል። ግን በአንዳንድ ቦታ ላይ ጸሎት እንደውም ሳይነሳ ስለምንም ሰውየው ውስጥ ያለ ጸሎት ነው እንጂ ስለ ሀገር ሳይጸለይ፣ ስለ አዝርት ሳይጸለይ፣ ስለ ቤተ አይደለም። ጸሎት መጠባበቂያ ነው። አሁን በአንዳንድ ቤተክርስቲያን እንደማውቀው ከሆነ ጸሎት አለ መጀመሪያ ላይ ሰዎች ጸሎቱ እስኪያልቅ ውጭ ይጠብቃሉ። ልክ የሲንቲሳይዘር ድምፅ ሲሰሙ ወርሽፕ ሲጀመር መግባት ጀምራሉ። ቆይ ጸሎቱ እስኪያልቅ ብለው ነው እንትን የሚሉት። ሌላው ደግሞ ጸሎቱ የእግዚአብሔር መንፈስ ቢያስረዝመው እንኳን ከሰዓቱ ውልፍች ያልፍ። ለምን? የማንን ጊዜ ይወስዳል? የወርሽፕ ሊደሮችን ጊዜ ይወስዳል። ስለዚህ አቁም ነው የሚባለው። የእግዚአብሔር መንፈስ መልእክት ቢያመጣ የጸሎት ሰዓቱ እንትን አትልም። ፕሮግራም ይጀመር ነው የሚባለው። መጀመሪያ ምን ነበረ? የፕሮግራሙ አካል አይደለም ጸሎቱ። ፕሮግራም ልንጀምር ነው አቁም ነው የሚባለው። እኔ በአንድ እንትን እንደው እግዚአብሔር ቢያደርግ ብዬ እየጸለይኩ ያሉት አድቬንቲስት ቤተክርስቲያን ብትሄድ ጸሎት ያለው ልክ ቃል ሊሰበክ ሲል፣ አሁን ጸሎቱ መጀመሪያ አይደለም። ዝማሬ ተዘምሮ፣ ማስታወቂያ ተነግሮ፣ መባ ተሰብስቦ ወደ ቃል ልትሄድ ስትል ተንበርክኮ ነው የሚጸልይ። ያውም እኮ ቆመህ ወይም እንትን ብለህ አይደለም፣ ተንበርክኮ ጸሎት ይጸለይና ከዛ ኋላ ነው ወደ ቃል የሚሄደው። እንደው የጸሎቱ ሰዓት ወደዛ ቢመጣ ኖሮ ሰው ሁሉ ይጸልይ ነበር ብዬ አስባለሁ። አሁን ጸሎቱን መጀመሪያ ላይ ስለሆነ የምናደርገው አይመጣም። ምናልባት ዝማሬው ቀድሞ ጸሎቱ ተከታይ ቢሆን ኖሮ ሰው ወደ ጸሎት ይመጣ ይሆን ብዬ አስባለሁ። ጸሎት መጀመሪያ የሚሆነው ሰዎች ከሀሳባቸው ከነበሩበት ነገር ወጥተው ለእግዚአብሔር ቃል ለእግዚአብሔር ድምፅ ዝግጁ እንዲሆኑ፣ ለማምለክ ዝግጁ እንዲሆኑ የታሰበው። አሁን ለምሳሌ በሉትራን ቤተክርስቲያን ወደ መጨረሻ አባታችን ሆይ በሰማይ የምትኖር ምናምን ያ ጸሎት ወደ መጀመሪያ ቢመጣ ደስ ይለኛል። ምክንያቱም እኛ ሁሉ ነገር ጸልየን ወንጌል ሰብከን አሜን ብለን ሁሉ ነገር ከእግዚአብሔር ጋር ነገራችን ተስተካክሎ ወንጌል ከሰማን በኋላ ተወስደን እንደገና እንደሳልይ የበደሉልን ይቅር እንደምንል እንደገና አብለን እንትን እንጀምራለን። መጀመሪያ ግን ንስሐ መግባት መጀመሪያ ላይ ነው። የዛ አይነት ነገር ቢሆን ብዙ መንገድ አለው። ብዙ አንድ ቅድም እንትን የተባለውን ለማንበብ ፈልጌ ነው። ብዙዎች ሰዎች እባካችሁ እዚህ የምነገረው ነገር ተረት አይደለም ወይ የፈጠራ አይደለም። የሐዋርያው ጳውሎስ መልእክት ወደ ጢሞቴዎስ ሰዎች የመጀመሪያው መልእክት የሐዋርያው ምዕራፍ 2 ላይ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት ይመክራል። ይሄ ከሁሉ በፊት ይሄን የማያውቅ ክርስቲያን ነው አሁን
አንተ ይሄን ስትጸልይ በሚሰማበት ጊዜ በቁጣው ምናምኑ ይሄ ይማስ ከሁሉ በፊት ይሄንን አለ ለምን ብሎ በሚልበት ጊዜ ይመክራል። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። እና ስለዚህ እባካችሁ በአብያተ ክርስቲያናት ያው ወንድሞች ጥሩ ናችሁ፣ ምንም አይደለም እንትናችሁ። ነገር ግን ለእግዚአብሔር ቃል ጸልዩ እንደምል ነው የምንጸልየው። ለመሪዎች እንጸልያለን፣ ለጠቅላይ ሚኒስትር፣ ለፓርላሜንታሪያንስ፣ ለነጋዴዎች፣ ለፖለቲሽያንስ ማለት ለተለያዩ ለፕሮፌሰርስ፣ ለስኩልስ፣ ለትምህርት ቤቶች መጸለይ የኛ ኃላፊነት ነው። እኔና እናንተ መርጠን ለምንፈልገው እንጸልያለን የምንለው ጸሎትም አይደለምና እስታበድ አቁሙ። ጸሎትም አይደለም ዝም ብሎ ነው። እና ስለዚህ እግዚአብሔር እንደምለው እንጸልይ ከሆነ መጀመሪያ ከዚያ እንጀምር። ለምን? እግዚአብሔር ምክንያት ስላለው። እና አገር ተበጠበጠች፣ ይሄ ወጣ፣ ይሄ ገባ፣ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና ለሰዎች ሁሉ ለነገስታት፣ ለመኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ለጸጥታ ህይወት፣ ለጸጥታ ኑሮ። እነዚህ የሀገር መሪዎች እኮ ሰራተኞቻችን ናቸው፣ አገልጋዮቻችን ናቸው እኮ ለማገልገል እንጂ ለሌላ ነገር አይደለም። እነሱም ደግሞ ካልተረዱ ላይ ያሉ ይመስላችኋል እንጂ ነገራቸው ላይ አይደለም። ነገራቸው እዛው ነው። በዝቅተኛ መንፈስ አገርን መምራት እና ያ ነው። እና ስለዚህ በቤተ ክርስቲያን ውስጥ መስተካከል ያለበት ጸሎት አለ። ያ ካልተስተካከለ ብዙዎቹ እንደተከፉ እንደተቆጡ ለገሌ ይጸልያል እንዴት ተብሎ ለገሌ ይጸልያል ምናምን። በእንትን ጊዜ ኤርትራና ኢትዮጵያ በጣም እንትን በሆኑ ጊዜ እና አንድ ጊዜ ጌታ እንትን ሰጥቶኝ ነበር እና ምንድነው እሱ ዲፕሎማቶች ምናምን በሙሉ አልተቻለ በቃ። እና አንድ ጊዜ ዋሽንግተን ዲሲ ለአገልግሎት እጂ አንድ ወንድም ቡና ልጋብዝ አለና ይዞኝ ሄደ እና የአማርኛ ቋንቋ ላቸው። በዚያ ሳምንት በአልጀርስ ላይ የሁለቱ አገሮች ውል ተፈራርመዋል። ነገራቸው እንትን ብለዋል ተብሎ እና አሁን እንትን ሬዲዮ ተለቀቀ እና ጆሮዬ ውስጥ ገባ። የማን ሬዲዮ ነው? የኢትዮጵያ ሬዲዮ፣ የአማርኛ ሬዲዮ ነው። በኤርትራ ላይ በቃ ኤርትራን እንደሌለች አድርጎ በዚህ በእንትን አማርኛ ለምን እንደሆነ ያላቅም። ሌላ ቦታ እንደዚህ ሰው ለመጠየቅ ሄደ፣ ሬዲዮ ተከፈተ። ከኤርትራ ወደ በኢትዮጵያ ላይ የሚነገረው ነገር ለጆሮ ይቀፋል። እነዚህ ሰዎች ሰላም ብሎ ተፈራርመዋል። ይሄ ሰላም። ከዛ በኋላ ጌታ በልቤ ላይ ያልከ ሂሊንግ ቢዮንድ ዲፕሎማሲ፣ ለምድሪቷ የሚያስፈልገው ከዲፕሎማሲ ያለፈ ፈውስ ነው የሚያስፈልገው። እግዚአብሔር እንደዚያ ነገር ነው ያመጣው። አንድ ሰይጣን ትንሽ እየበጠበጠ ነው፣ ነገር ግን እሱም ይስተካከላል። እና ከዚያን ጊዜ ጀምሮ ከመድረክ ለኤርትራ መጸለይ ጀመርኩ፣ ለኢትዮጵያ መጸለይ። ከዛ በኋላ አንዳንዶቹ እንዴት አንድ በተለይ አንድ ኮሎኔል አለ መጣን፣ ልጆቻችንን የጨረሱ እንትኖያችን እንዴት ትጸልይላቸዋል ምናምን አየ። እና እንዳውም ልጆቻችንን ለጨረሱ ነው መጸለይ ያለብን፣ ሌላውን ደግሞ እንዳይጨርሱ ለነሱ ነው መጸለይ ያለብን። እና ስለዚህ
ለሕዝባችን መጸለይ ከመንግስት ጀምሮ ነው። መርጠን አይደለም የምንጸልየው። እግዚአብሔር መምሪያ ሰጥቶናል። በመምሪያው መንገድ ተመርጠን ነው የምንጸልየውና ስለዚህ አሁን የጸሎት እንቅስቃሴ የተጀመረው ይሄ ኖርማል የሆነ እንዲሆነ እንዲገሬ ምናምን ብሎ የመሄድ ጉዳይ አይደለም። አሁን ከአንደበታችን አልፎ ወደ ውስጣችን ገብቶ ታሪካችንን ለዘላለም በእግዚአብሔር ፊት እንደ እግዚአብሔር ቃል እንደ እግዚአብሔር ዓላማ የሚለውጥ ጸሎት እግዚአብሔር ያን መንፈሳችን ላይ ያፍስስ።